አንቺማ የሰው ባል ያማገጥሽ እንዴ? አንቺ ሊሰማገጥ አይተሽ ታውቂያለሽ? አሁን ምን አይነት ባለጌ ነሽ? ምን አይነት ፈጣጣንሽ? ግን የማታንቺ ትይውስ ለስርዓትሽ ነሽ። አንቺ ሰራተኛ ነሽ። እኔ ነፍሰ ጡር ነሽ ብዬ ነው። ረጋ ብለሽ ቁጭ ብለሽ ረጋ ብለሽ መንሽልኛ ምን እንዳልሆነ ታይ እንጂ ታይ አይንሽን አታጉረጥረጭብኝ። ምን እንዳልሆነ ነው አንቺ ደፎ ጭራሽ በቤቴ ነው እንደምትናገሪ? የወንድሜ ቤት ውስጥ ነው ያለሁት። ይሄ ልጅ የማንነት ይኛለሽ ሁሌ እኔ ታስጨንቅኛለሽ። ሴት ልጅ ነሽ። ወንድሜ እንኳን ተርቶኛል አይደል እንዴ? ምን አይነት ደረቅ ነሽ አንቺ? እንዴት ነው የምታረጊኝ አሁን እነሱ ሲወጡ? አንቺ የት ነው ከባለቤት ሸረግዛይሽ? ይሄ አንዴ አንቺ የምታረጊው እሱ የሚባል መሰለሽ? የታየሽኝና ነው አንቺ ምን አይነት ደፋር ሲጀመር ታስታውቂያለሽ ስትታይ። አንቺ ምን አይነት ፈጣጣሽ ግን? ወይኔ ድፍረትሽ! ምን ነው መፍጠጥ? ምን ነው መድፈር? ንገሪኝ እስኪ እኮ ከማን እንደሆነ ተናገሪ። አገባሽ ከማንስ ማረግዝ? ሰላም ወደ ቻናል ቤተሰቦቻችን፣ ዛሬም በሌላ በአዲስ ቪዲዮ ተመልሰናል። እንግዲህ ተመልካቾቼ ዛሬ ከአንድ እንግዳ ነው የምንገኘው። አንዳንድ የገጠመኝ ነገር አለ ብላኛለች። እንግዲህ ያው መንገድ ላይ ሲመጣ አልቀረስኩላችሁም፣ እዚህ ከደረስኩ በኋላ ነው የቀረስኩላችሁ። ያው አንዳንድ ነገራቶችን እያወራ ነበር ከዚህ በፊትም ያው እየተደዋወለ ምናምን በደንብ እያወራ ነበር ነው ሞር ግን ስንገናኝ ያለው ነገር ከመጀመሪያው ከስር መሰረቱ በደንብ ትነግሪኛለሽ ብዬ ነበርና መጀመሪያው እንኳን ደህና ቆየሽ። እሺ እንኳን ደህና መጣችሁ። ምን ልልሽ ነው ያው እንግዲህ ከስምሽ ትጀምሪና ለኔ ነገርሽኝ ሲሆን ያናለው ነገር ከስር መሰረቱ ያው ተመልካችም ይማርበታል ብለን ስለምናስተላልፈው ያናለው ነገር ከስር መሰረቱ ምንድነው የተፈጠረው፣ ምንስ ነው ያጋጠማት፣ ሰላም ማነች ከሚለውም ደግሞ በደንብ ደግሞ ከስምሽ ጀምሪና በደንብ ንገሪኝ። ከስምሽ ጀምርሽ። ያው እንግዲህ ሰላም እባላለሁ። እንደነገርኩ ትልቅ ችግር ውስጥ ነው ያለሁት ነው ያው በቻላችሁ ታጥም ትረዳላችሁ ብዬ ስላሰብኩ ነው እናንተን የሚጠሯችሁ። ያው ብዙም ነገር ስለሰማው ስለናንተ የበለጠ ደግሞ ያው እኔ ምንም ማድረግ ስለማንችል በእናንተ ደግሞ ይሻላል ብዬ ነው ያለውንም ነገር ይበልጥ ይወጣል ብዬ ስላሰብኩ ነው እናንተንም የጠሯችሁና። እሺ ሰላም እባላለሁ። የአዳማ ልጅ ነኝና። ሰላም ከአዳማ። አዎ እሺ ምንድነው አጋጠመሽ? በዛ ደግሞ እንግዲህ ትንሽ ጫጫፉን ነገርሽኛልና ከባለቤትሽ ጋር ባለ ጉዳይ ነው። ግን ከዛ በፊት ጉዳዩን ከመናገርሽ በፊት እንዴት ነበር ትውውቃችሁ? ምን ይመስል ነበር የሚለው ነገር በደንብ እስቲ ከስር መሰረቱ ስሜቱ እየተረዳ ነው ጉዳዩን በደንብ እንዲገባን እንዴት ነው የቱ ጋርስ ነው ደግሞ ከተትል ፈጥሮ ይቻላችሁት ትውውቃችሁስ እንዴት ነበር የሚለው ነገር በደንብ አስረጅን እስቲ። እሺ ያው አዳማ ያለው ከቤተሰብ ጋር ነበር መኖርውና እሺ ያው ትምህርትም አልጨረስኩም። ያው ከዛ አንድ መስሪያ ቤት ተቀጥሬ ሰራ ነበር። ማጋጣሚ ያው ባለቤቴን አገኘሁት። አንድ መስሪያ ቤት ነበር የምንሰራውና ኦኬ ትምህርቱን አቋርጠሽ ነበር ወደ ስራ ገብተሽ ነበር? አዎ ኦኬ እና ያው ውጤት አልተሳካም ነበር። ያው በዛ ምክንያት ነው ወደ ስራ የገባሁት። ኦኬ እና ያው ባለቤቴን ተዋወቅኩት። ያው ከተዋወቅን በኋላ ያው በጓደኝነት የጀመረ ነገር ነው ወደ ትዳር የቀጠለውና ያው ከእጮኝነት እስከ ትዳር ያው 3 አመት ሆኖናል። ያው ከተጋባን ሳይሆን ያው በእጮኝነት በእጮኝነት 2 አመት ቆየንና ያው ከተጋባን አመት ከምናምን ሆኖናል። ኦኬ ሶ አጠቃላይ በስንት ማለት ነው? ያው 3 አመት ከምናምን ነው የሚሆነው። 3 አመት ከምናምን ማለት ነው። ምን ያህል ጊዜ በእጮኝነት ከቆያችሁ በኋላ ነው ወደ ትዳሩስ ያመራችሁት? ወደ ትዳሩስ መጀመሪያ እጮኝነቱ ራሱ እንዴት ነው? ከማን ነበር ጥያቄው? ያው ከዚህ ከከላይ ባለም ያው በመላመድ ነው እና ያው እርስ በርስ ልባችንም ተግባባና በዛ ነው የቀጠለው እንጂ ተነጋገር ነው። ኦኬ ሶ ስለዛ ማንንም ጥያቄ አላመጣም፣ ተግባባችሁ ምናምን ነገር? አዎ ገባችሁ ሪሌሽንሺፕ ውስጥ? አዎ ከዛም በኋላ ሪሌሽንሺፕ ውስጥ ምን ያህል ቆያችሁ በኋላ ነው ወደ ትዳር ያመራችሁት? ያው በእጮኝነት 2 አመት ማለት ነው። ወደ 2 አመት አካባቢ? አዎ ኦኬ ከተጋባችሁ በኋላ አመት ከምናምን ማለት ነው። ኦኬ እሺ ሶ ስለዛ መጀመሪያ ትውውቃችሁ የነበረው አዳማ ነበር። ወደ አዲስ አበባ እንዴት ልትመጡ ቻላችሁ? ልትጋቡስ እንዴት ቻላችሁ? በመጋባታችሁም ላይ ደግሞ አንዳንድ ሰዎች ቅሬታ እንደነበራቸው ነግረሽኛል። ምንድነው የተፈጠረው? እዛ ያለን አዳማ ያለን ያው ቤተሰብ ፍቃደኛ አልነበረምና ለምን ነው ፍቃደኛ? ያው ገና ነሽ እና ያው ደግሞ ያው በኢኮኖሚም ትንሽ ያው ብቁ አልነበረም እነሱ ያምና ገና ነሽና ያው እኛም ደግሞ እኛ በፈቀድ ነው ምንድሮሽ ምናምን ነገር ያው በመጣ ነው ከቤተሰብ ጋርም ያው ስላልፈለጉ አልተቀበሉም ልባቸውና በዛ ምክንያት ነበረ ወደ አዲስ አበባ የመጣ ነው። ከዛ ያው ትዳር መሰረትን። ያው እንዲሁ ዝም ብሎ ሳይሆን አንድ ላይ ያው በስርዓቱ ያው በደንቡ ነውና ተፈራርመን ወደ ትዳር የገባ ነው።
ያው ከዛ በኋላ ደስተኛ ነበርኩ ግን ወደ መጀመሪያ አካባቢ ከዛ በኋላ ግን ያው ነገሮች መለዋወጥ ጀመሩ። በቃ ወደ ትዳር ከገባን በኋላ ነው በቃ ይሄ አሁን የሚያስጨንቀኝ ያለው ነገር በቃ ይሄ ቤታችን ሁሉ ነገር በቃ ተርመስመስ ያለው የፍቅራችንም ያው የሱም ነገር እየበረደ የመጣው ከዛም በኋላ ነውና ያኔ በጮኝነት እያለን የሚያሳየኝ የነበረው ፍቅር አሁን ትዳር ላይ የለም አይደለም ሊኖር ሲተኛ ራሱ ጀርባውን እየሰጠኝ ነው የሚተኛው እንደ በፊቱ አይደለም በቃ ጧት ይገባል ከዛ ያው ጧት ይወጣል ማታ ይገባል ማለት ነው እኔም ስራዬ እንደዛ ነው ከዛም በኋላ ያው ቤት ከገባን በኋላ ራሱ ምንም ማውራት የለም ደስ ሲለው ውጭ ራት በልቶ ይመጣን አልፎ አልፎ ነው ቤትም ራት የሚበላው ራቱም ከበላ ይተኛል ግን አሁን እዚህ ጋር ያዛርግልኝና ምንድነው እንደዚህ ሊያሻክሩ ይቻላል ምንስ ነው ይሄ አሁን አንቺ የምትገምቹው ነገር ያው የምታውቂው ነገር ቢኖር ታስታውቂያለሽ ብዬ ስላሰብኩ ነው ግን የምትገምቹው ነገር ከዚህ ጊዜ በኋላ በዚህ መጣ ነው እንደዚህ ሊሻክር ይቻላል ምንድነው የልጅቷስ ጉዳይ የሚለውን ነገር በደንብ ደግሞ ታስረጅኛለሽ ትልቅ ችግር ምን ሆነብን መሰለህ ትዳራችን ላይ ከተጋባን ብዙም አልቆየንም እሺ እና አንዲት ልጅ ቤታችን ይዞ መጣ እና ያው ትንሽ ነው ከኔ የምታንሰው እህቴ ናት አለኝ እህቴ ማለት እኔ እህት እንደሌለ አውቃለሁ ስለው እህቴ ስልሽ የስጋ እህቴ ሳትሆን አብሮ አደጌ ናት አለኝ ማለት ነው ኦኬ እና ያው ቤተሰብም ስለምንፈልግ እኔ ደስተኛ ሆኜ ነው የተቀበልኳት ከዛ ያው መኖር ጀመርን ያው መጀመሪያ አካባቢ ከሷ ጋር ምንግባባ ነበር ግን ያው ነገሮች እየተለወጡ መጡ ምን አይነት ነው ማለት እየተለወጡ መጡ ማለት እንዴት መሰለ ወይ አትማርም ወይ አትሰራም እና ቤት ነው የምትለው በቃ ወይ የሆነ ወይ ፊት መታለፍ ወይ ስልክ ምናምን ብቻ ዝም ብላ በስልኳን ፊልም እያየች ብቻ የሆነ አይምሯን ፈታ የሚያደርግ ነገር እያደረገች ነው ቤት ውስጥ እንትን የምትለውና ውጭ እንኳን አትወጣምና ነገሮች ከዚህ በኋላ ነው እየከበዱ የመጡት ማለት ቆይ እሺ ልጅቷ በጣም እንደዚህ ዲፕሬሽን ውስጥ ተገባች ሰውነች ነው አልገባኝም አሁን እያልሽኝ ያለሽው ላንቺ ላይ ከብድብሽ ያለው ነገር ምንድነው መጀመሪያስ ደግሞ ስትዋወቁ ወይም ደግሞ ወይ ምን ያህልስ አጣርተሻል አሁን እያልሽኝ ነገሩን ቤተሰብ መሆኗን እንዳለውም ዝምድና መኖሯን ወይስ ደግሞ እንዴት ውስጥ ሲስ ጥርጣሬ የሆነ የሚሻከር ነገር አልነበረውም ነው በሙሉ መንፈስ ተቀበልሽው መጀመሪያ ሰዓት በሙሉ ልቤን የተቀበልኩት ሲለኝና ያው ቤተሰብም ስለምፈልግ የኔም ቤተሰብ እዛው አዳማ ነው ያሉትና ያው ከሱ ጋር ትዳር ከመሰረትን በኋላ ምንም ሰው የለም ዙሪያችሁ የለም ጭራሽ ልጃችን አይደለሽም ብለው ላስከመካድ ደርሰዋልና ከቤተሰቦች ጋር አዎ በሱ ምክንያት ከቤተሰቤም ጋር ተራርቅ ያለውና እዚህ ጋር ደግሞ ያው እሷም ስትመጣ ያው አለ አይደለም ትንሽ በዛ እንላለን በሚል ደስተኛ ነበርኩኝና ደስተኛው እኔ ተቀበልኳት ግን ከሆነ ጊዜ በኋላ የሆኑ ጥርጣሬዎች ውስጥ የመጡ ምን አይነት ጥርጣሬ መሰለ ገና ስትመጣ በጣም ቀጫጫ ልጅ ነበረችና ከሆነ ጊዜ በኋላ ግን የሆኑ ማስተውላቸው ነገሮች መጡ ለምሳሌ ሰውነቷ መፋፋት ሆዷ መክፋት ምናምን አይነት ነገር ማለት ነው እና የሆነ በቃ ያ ነገር አይምሮዬን ቀየረውና በቃ ማይሆኑ ነገሮች ማሰብ ጀመርኩኝ እንዴት ለምን እቺ ልጅ አንደኛ ነገር ከቤት አትወጣ ቀጣይ ደግሞ የሆነ እንኳን የምታወራው ሰው የሆነ ፍቅረኛ እንኳን የላት የሆነ እኔ የምሰማው ማለት ነው እና ከማንም ጋር ኮሙኒኬሽን የሌላት ልጅ እዚህ ጋር የሆነ በሰውነቶቿ ላይ በቃ ለውጥ ሳይ ትንሽ ግራ አጋባኝና ትንሽ ውስጤን መጠራጠር ጀመርኩኝ ግን የሆነ አንድ ጥርጣሬን ደግሞ በጣም ያጎላብኝ ነገር ነበረ ምንድን ነበር አንደኛ ነገር የጎረቤቶቼ ነገር ነው እንዴት መሰለ ነገር ያለው መጀመሪያም ሁለታችንም ስራ በጧት እንወጣለን ከዛ በኋላ ምሽተን እንገባለን እንደ አይነት ነገር ነው እንትን የምንለውና ያው እሷም ደግሞ የቤት ውስጥ ያለውን ነገር ትሸፍናለች እንዴ መስራት ካለባት ራት ምናምን ነገር እሷ ናት የምታግዘን ማለት ነውና አጋጣሚ ምን አሉኝ ጎረቤቶች እንዴ ባለቤትሽ ስራውን ቀየረ እንዴ ምናምን ነገር ቀን እኮ ይመጣል ምናምን ነገር ወይስ ለምሳ ቤት መምጣት ጀምሮ ነው ምናምን ሲሉኝ እንዴት ነው የኔ ባለቤትማ አይመጣም እንጂ በምታውቂው ልክ ጧት ወጥቶ እንደሚመጣ እንደዛ ነውና እንዴት ነው ምናምን ነገር ብዬ ያው እሱ ነው ራሱ ማለት ከአንድ ሰው ብቻ አይደለም የሰማሁት እና ያው ደጋግመው
ሲሉኝ ሌሎቹም ጎረቤቶቼ ራሱን ጠየቅኩት ማለት ነውና ያው ራሱን ስጠይቀው ደግሞ እሱ አይ ምንም ነገር የለም ምናልባት መስሏቸው ይሆናል እንጂ እኔ እንደ በፊቱ ጠዋት ወጥቼ ማታ ነው መገባው አንቺም ታውቂያለሽ ምናምን ያው ለኛ ምን ያህል እንደምለፋ ታውቂያለሽ ምናምን ነገር ብቻ አለኝ ማለት ነው። እንዲሁ በደፈናው ያው ነገሩን ለመዘጋጋት ሞከረ እና ያው እኔም ትንሽ ያው ጥርጣሬ አለ። ለምን እሷን ከማየው ነገር የተነሳ ለምን አንደኛ ነገር ወይ መታወራው ሰው የላትም ወይ ደግሞ አትወጣም ከቤትና ይሃ ነገር ሰውነቷ ላይ የማየው ለውጥ እና ደግሞ ከኔ ጋር የምትጨቃጨቀው የምትነጫነጨው ነገር ይሄ በየጊዜው የሚያስመልሳት ነገር ምናምን ይሄ ምግብ ሲሸታት ራሱ አቀሻለሽ ምናምን እያለች እንትን የምትላቸው ማያቸው ለውጦች ባህሪዎች አሉና ያ ነገር በጣም የባሰ እንዳጠራጠረ ከሰውነቷ ለውጥ ጋር በጣም እንድጠራጠር አደረገኝ ማለት ነውና ትነጫነጫለች። እንትን ትሪት ላረጋትም ስሞክር ልታውራኝ አትፈልግም። አይደለም ልታውራኝ ልታየኝም አትፈልግም ማለት ነው። ማለት ግን ግጭት ወይም ደግሞ ሹም ምናምን የላችሁ ራሳችሁን ያማከለ ወይም የንግግር ወይም በሌላ ነገር ምናምን የተገናኛችሁበት ምናምን ነገር ምንም የለም? በጭራሽ ነግሬሃለሁ። መጀመሪያም ደስተኛ ሆኜ ነው የተቀበልኳት። ምክንያቱም የሆነ ያው ቤተሰብ መጣ በሚል ማለት ነው። እኔም ደስተኛ ሆኜ ነው የተቀበልኳት። ያው ደስተኛ እንድትሆን የምችለውን ሁሉ አደርጋለሁ። ግን ያው ከሆነ ጊዜ በኋላ ጭራሽ አይደለም እንዳወራት ልታየኝም ፈቃደኛ አይደለችም እና በቃ ነገር ሱራውላ በቃ እንደ ቤቱ ባለቤት እንደማወራ መሆን ጀመረች ማለት ነው። ማለት እንደማወራ አደረጋት ማለት እንዴት መሰለ ማለት በቃ ሁሉንም ነገር ልቆጣጠር አይነት ነገር ነው ያመጣችውና በቃ ጭራሽ እንኳን ልታዘኝ ነው የፈለገችው። በቃ ይሄ እንደ ሰራተኛው ለመቁጠር ጀመረች ማለት ነው። ይሄን አድርጊ ያህናን ሻንጣይ በቃ ታመነጫጭቀኛለች። ላረጋጋትም ስሞክር ጭራሽ የምትረጋጋም አይነት አይደለችም እና በቃ ይበስባታል። ጭራሽ ስትመጣ እንደነበረች እና በጣም ረጋ ያለች ልጅ ነበረች እና ያው ከኔ ጋር በጣም ተግባብተን ነበረ ምናምን እና ከምን ያህል ጊዜ በኋላ ነው ከገባሽ? ከምን ያህል ጊዜ በኋላ በእንደዚህ አይነት ልክ ባህሪ የተቀየረብሽ የሄደውስ? ከሱ ጋር ለማውራት ሞክራችኋል በዚህ ጉዳይ? እንዴት መሰለ እሱ ማስጨነቅም አልፈልግም። ለምን አንደኛም ስራ ውሎ ነው የሚመጣው በሚል ያው ብዙ ነገር አልነግረውምና ራሴው እዚህ ጋር ለመጨረስ ነው ሽፍንፈን አድርጌ ለማለት ነው የምፈልገው። ያው እንግዲህ እሷም ትንሽ ከበድ ያለችብኝ ወር እንኳን አልቆየችምና ማለት እየተግባባን 2 ሳምንት ምናምን ከቆየን በኋላ ነው እሷ እየባሰባት የመጣችውና በቃ ባህሪዋ መለዋወጥ ጀመረ። በእርግጥ አንዳንድ ነገሮች ቤት ያሉትን ነገሮች ምናምን ትሸፋፍናለች፣ ግን የሆነ በቃ ማመነጫጨቅ አይነት ነገር ብዙ እንዲህ አልቆየችም። በቃ ባህሪዋ መለወጥ ከጀመረ እኔ ደግሞ አንደኛ ነገር እሱን ምላ ለማስቀየም ለዛ ነው እህቴም ናትም ስላለ እሱን ላለማስቀየም ነው ሁሉን ነገር ቻል ማድረገው። ለሱ እንኳን ምንም የምነግረው ነገር የለም። ኦኬ ስለዚህ ምንም ያወራሽ ነገር የለም ከሱ? ምንም የነገርኩት ነገር የለም። ኦኬ ሶስ ለዛሽ ሆዳም እየገፋ መጣ ምናምን ብለሽ ነበር ቅድም እያወራን የመጀመሪያ ካሜራ ሳላወራ በፊት ከሆዳ ዝጋ መግፋቱ እየመጣው ከመጀመሩ ነው። በዛስ ደግሞ ማለት እንዴት ነው እሱን አያይዘሽ ማለት አረገዘች አልሽኝ? ሚንስ ሆዳ በጣም እየገፋ እንደመጣ ነግረሽኝ ነበር። እቺ ስለሱ በደንብ እናስረጂ። ምን እንደተፈጠረ እና ደግሞ እንዴትስ ደግሞ እንዳልሽው ያው መጀመሪያ ብለሽኛል ያው ከሰዓት ምናምን የማይመጣውን አይነት ባህሪ የመጣ ምናምን ነገር እሱ ብቻ ጥርጣሬ ሊሆን አይችልም። ሌላስ የጠረጠርሽበት መንገድ አለ ወይ? የሆዳስ መግፋት እንዴት ነው? ጓደኛ ሲላት እኔም አሁን እንዲፈታልኝ ጥያቄው ነው። ግን ትልቁ ነገር እሱ ነው። ያው ቀን በቀን ወዷን እየገፋ ሲመጣም አንደኛ ነገር ተጠራጠርኩኝ። ያው መጀመሪያ ሀሳቡ አልመጣልኝም ነበርና ከባለቤቴ ነው የሚያስመልሳት ምናምን ነገር እንዳለ ሆኖ አልጠረጠርኩም። የሚያነጫነጫትም የሚያስመልሳትም የነበረው ከዲዛይናው ጋር በተያያዘ ጉዳይ ነበር። አዎ ነው። ያው ግን ያው ከጊዜ በኋላ ግን ያው ነገሮቹ ገቡኝ እና ትንሽ ደግሞ ያው ከባለቤቴ ነው እንድጠራጠርም ያደረገኝ ምክንያት ጎረቤቶች የሚነገሩኝ ነገርና አንድ ቀን ግን ቤት አጋጣሚ ስመጣ ያው ማታ ነው የምመጣው ነው። ቀን ላይ ስመጣ ግን ያለ ወትሮ ቤቱ ተዘግቷል። ምንድነው ብዬ ግራ ገብቶኝ ሳንኳኳ አልተከፈተም ከውስጥ። ልክ እንደዚህ ተረጋጊ፣ ሰላም ተረጋጊ። እንደ ረጋ በይና ያለው ነገር ሰበር መስለኝ
ምንድን ነው የተፈጠረው? በዚህ ልክ ስሜትሽን ሊረብሽ የቻለ ነገር ምን ሀፕን ቢያደርግ ነው? የሆነ ጊዜ ከስራ መጣውና ቀን ላይ ነበር የመጣሁት አጋጣሚና ያው ስራ ቦታ እንዲሸፍኑልኝ አድርጌ ስመጣ ያው ቤቱ ተዘግቷል። እንዴ ነው ይሄ ሳንኳኳ ያልወትሮ ነው የተዘጋው። ከውስጥ ያው ቤቱ አይዘጋምና ቆየችብኝ። ምን ሆነሽ ነው ምናምን ነገር ክፈችው ብዬ ሳንኳኳ እሷ ሳትሆን የከፈተችው ባለቤቴ ነበር። ቆይ ግን ተረጋጊ፣ ሰላም ረጋ በይና እሺ። ከዛስ? በጣም ተደናግጦ ነበር ፊቱ። የባሰ ያረጋገጠልኝ ፊቱ ላይ ያየሁት ድንጋጤ ነበር። ሌላ ነገር እንዳላቸው የባሰ እሱ ነገር ያረጋገጠልኝ። እሷም ነበረች እዛው ቤት። የተረገመ ተረጋጋኝ ሰላም። ያውንም እኮ ምንም ባልተረጋገጠ ነገር ነው። ቢያንስ ያለውን ነገር እርግጠኛ ብንሆንበትና ደግሞ የተፈጠረውን ነገር ብናቅ ቢያንስ ራስን የቻለ ነገር ነው። ምንም ባልተፈጠረና እርግጠኛ ባልሆንበት ነገር ላይ ብዙ ስሜትሽን አትረብሽም። ተረጋጋኝ እሺ። ስለዚህ አልተወረችሽ አልሞከርሽም? ምንድነው የተፈጠረው? ምን ልታረግስ መጣላልኩ? ምን ምክንያት ሰጠሽ? ያው ማስተባበር ነው። ሌላ ምን ይሆናል? ስራ አልነበረኝም አጋጣሚ ለዛ ነው የመጣሁት ምናምን ነገር አለኝ። እሺ እሷስ ደግሞ በገባሽበት ታምል በምን ሁኔታ ላይ ነበረች? ማለት መገላለጥ ነበር ወይስ በጣም እንደዚህ አይምሮሽን በአንዲስ ተሰውሽው ሊረብሽ ይችላል ነገር ካለ ለተን ያልነገርሽ ሌላ ነገር አለ? እሷም ተደናግጣለች፣ ግን ከመኝታ ቤት ቆይታ ነው የወጣችው እሱ። ኦኬ። እና ምንም ልትናገራችሁ አልቻለሽም? ምንም መፈቸው ነገር የለም? እኔ ምንም በሰዓቱ ምንም ማለት አቅቶኝ ነበር። ምን ያህል መስዋዕትነት እንደከፈልኩ እያወቀ ግን እስቲ ዋጣ አድርጊና ረጋ ብለሽ ማለት ስሜትሽን ተረድቻለሁ። ለሱ ብለሽ ቤተሰቦችን ጥለሻል። ልጃችን አይደለሽም እስከማትረስ የደረስሽበት ነው እንደሆነ አውቃለሁ። ግን ምን ደግሞ የሆነ ነገር ቢያንስ ፍንጭ እንያዝና ቢያንስ አረጋግጠንም ከሆነ እሺ። አሁን አንቺ ረጋ በይ። ግን አሁን እኛን ስታድን ከኛ ምንድነው እኛ ምን እንድናደርግልሽ ፈልገሻል? ወይስ ደግሞ እኛ በምንት መንገድ እንተባበርሽ ትፈልጊያለሽ? እኔ እውነቱን እንዲጋለጥልኝ ነው የምፈልገው። በቃ እውነቱን ማወቅ ነው የምፈልገው። አውቄያለሁ፣ እውነቱን ግን ማረጋገጫ ነው የምፈልገው። በምን ዙሪያ? ልጁ የሱን አይደለም? ልጁ የሱን አይደለም አንደኛ ነገር፣ ሁለተኛ ደግሞ አብሮ አደጉ ናት ወይስ ከመጀመሪያው ውሸት ነበር? ያጃጃለኝ ነበር ከመጀመሪያው። ወይኔ ሰላም ሰላም ረጋቤና የት ናቸው እነሱን? ፊሽ ማግኘት እችላለሁ? ማውራት ፈልጌ ነበር። እቺ ተረገመች። እሷ ማየት ትሄዳለች። ቤት ናት አለች? ቤት አለች እሷ። እሺ እሱ አዳማ ነው። የለም አሁን ለስራ ሄዷል። ነገ ይመለሳል። ስለዚህ ታዲያናሽ ከሷ ጋር ሰው እንዴት ነው ያላችሁት? ቅድም ትንሽ እንደጣላችሁ ነው ብለሽ ነበር። ያው እሷም ችግር አለባት ማለትማ ነገር ያለው በቃ ከሆነ ጊዜ በኋላ በቃ እንደፈለገች ነው የምታደርገኝ። ጭራሽ እንደ ሰራተኛ ነው የምታየኝ። እና በቃ ያው ሁሉም ነገር ሲበዛብኝ ተናድጄ ተናገርኳት። ኦኬ። ያው ቦታን እንድታቅ ብዬ ያው ጥርጣሬንም የሆነ ነገር ብቻ ምን እንዳልኳትም ብቻ ብዙ አላስታውስም። እሺ ችግር የለውም። እሱን አሁን ምንችል ከሆነ ገብተን ብናወራ ችግር አለው? ችግር የለውም። እሷማ የት ሄዳለች? እኔን እያቃጠለች ቁጭ ብላለች። ውስጥ ካለች እንግባና እስቲ እሷ ጋር ያለውን ነገር ለማጣራት እንሞክራለን። ያለውን ነገር እናወራለን። ከዛም በኋላ ግን አሁን ይሄ በትዳር ላይ ትዳር ራሱን የቻለ አሁን ምናልባት አንቺ እንዳልሽው አይነት ነገር ከሆነ እናጣራለን፣ የምንችለው እንሞክራለን። ግን አንቺ እንዳልሽው ራሱ ሆኖ ከተገኘ ትዳር ላይ ትዳር ራሱን የቻለ በእኛ በሀገራችን መሰረት ደግሞ በህጋዊ በሆነና በህጉ መሰረት እንግዲህ የሚያስቀጣ ነውና
አንቺ እንደምታስቢም ሊሆንም ላይሆንም ይችላልና አንቺ ራስሽን አረጋጊ። እሷንም ደግሞ ይሄ ልጅ ከማን ነው የመጣው? እንዳልሽው ማንም ታገኝ አይደለችም፣ ከማንም ጋር አትወጣም፣ ፍቅረኛ የላትም፣ ስልክ አታወራም፣ እንደዚህም ደግሞ ከቤት አትወጣም። ብዙ ግራ የሚያጋቡ ነገር አለ። ፍቅረኛ አለ ምናምን የምታወራ ነገር ካልሆነ ይሄ ልጅ ከየት ነው የመጣው የሚለው ነገር ራሱ አጠያያቂ ነገር ነውና እንዳለችው የባለቤቷ ነው ያረገዘችው ወይስ ሌላ ነገር አለ የሚለው ነገር አጣርተን የምንደርስበት ነው የሚሆነው። እስቲ ውስጥ ደግሞ እንግባና ልጅቷ ለማውራት እንሞክር። እስቲ እንግባና እንግባ ውስጥ። በጣም ጥሩ ተመልካቾቻችን፣ ያው እንግዲህ ቤት ውስጥ እንገኛለን። ያው እሷ መኝታ ክፍል ስላለች ጠርተናታል፣ እየመጣች ነው የሚገኘው። እስቲ እሷ ከመጣች በኋላ ያለው ተረጋጊና ስሜታዊ ሳንሆን እንፈታበት መንገድ ነው። እሱ ነው አይደለም የሚለው ነገር ራሱ የተረጋገጠ ነገር ስለሌለ ቀጥታ መቀሰል ሌላ ግጭት እንዲፈጠር ያደርጋልና ስርዓት ባለው መልኩ ለመግባባት እንሞክራለን። እሺ ስሜት ነው አታርጊው። ስለመታ ተመልካቾቻችን ያው እንግዲህ እየመጣች ነው። ነይ ለምንድን ነው የፈለጋችሁ? ነይ ተረጋጊና ቁጭ በይ። ቀመጣለሁ ግን ካሜራው ምናምን ምንድን ነው? ካሜራው ከኔ ጋር ነው የመጣው። እሱን አስረዳሻለሁ። ነይ ረጋ በይ ቁጭ በይና ያለው ነገር በደንብ አስረዳሽ። ሳልቀመጥ ማስረዳት ትችላለህ? ደግሞ ጀመርሽ። ቆይ አይደለም ቆይ ተረጋጊ። ዛሬ ደግሞ ሰው ይዘሽ መጣሽ። ቆይ አይደለም ምን ሆነሽ ነው? ለምን ተረጋጊ? እኔ ማረፍ ነው የምፈልገው እኮ ታርፊያለሽ እኮ ችግር የለም። ካሜራው ምንድን ነው? ካሜራው ከኔ ጋር ነው። እኔ ጋዜጠኛ ነኝ። ስለዚህ ካሜራ ጋዜጠኛ ለምን ባዶ ሆናት መጣም ነበር። ካሜራው ይሰራልናል። ላወራሽ ስለፈለኩ ነው። ምንድነው እኔን ማውራት ይፈልጋል? ካሜራው ደግሞ መረጃ ነው። እኔ ካንቺ ጋር በሚፈጠረው በየአንዱ ነገር ምንም አይነት ነገር እንዳላደረኩኝ ለመረጃም ይጠቅመኛል። በዛ ላይ ደግሞ እናውራና ካሜራው አያስፈልግም የምትይ ከሆነ የተቀረጸው ነገር መጥፋት ይችላል። ያና ትልቅ ነገር አይደለም ማውራቱን። እሺ ግን ካሜራውን አልፈልግም። ካሜራውን አጥፍተህ ማውራት ትችላለህ። ለምንድን ነው ከካሜራው ውጭ ማውራት? ነው አይደለም ረጋ በይና መስታርፈሽ ቁጭ በይ። ወንድሜ ደም ብለሽ ዛሬ ደግሞ ጎረምሳ ይዘሽ ቢመጣሽ አይደል? ወንድምሽ ሆነ ደግሞ እስቲ ቁጭ በይ። መቀመጥ አልፈልግም። ምንድን ነው የፈለከው? ሲጀምር አንዴ ማን ነበር ያልሽኝ? ስሟን ሰላም ስሟ ማን ነው? ለምን ተረጋጊ። መረጋጋት አልችልም። ካሜራውን አጥፋልኝና ተረጋጋለሁኝ እኮ። ተረጋጊ። የሆነ ነገር በይወት ታውቂኛለሽ አይደል? አመሌ አሁን ምን አለ መሰለሽ፣ ኧረ ቤዛ ስርዓት ይኖርሽ። ኧረ ቁጭ በይ እባክሽ። እኔ ከእናንተ ጋር ጭቅጭቅ አልፈልግም። እሺ አሁን ምን አለ መሰለሽ፣ ቤዛን አይደለኛል ይሰማል። ቤዛ ተረጋጊና እኛ መጣንበትን ነገር እናስረዳሻለን። ስለዚህ በዚህ ልክ የሚያንጨረጭር ነገር፣ በዚህ ልክ እንደዚህ የሚያደርግ ነገር ምንም ነገር አላደረግንምና ተረጋጊ። መጀመሪያ እኔ መቀራጹን አልፈልግም። መጠየቁንም ያን ያህል ደስተኛ አይደለሁኝም እኮ። አሁን እኮ እያልኩሽ ያለሁት ምንም እንትን የሚል ነገር የለም። ምንም አንቺ ደስታ የሚነሳሽ ምንም ኮምፎርት የሚነሳሽ ምንም ነገር የለም። ወንድሜ ያውቃል ይሄን ነገር? አዎ ምን ችግር አለው? ምኑ ነው የሚያውቀው? ማለት እዚህ ቤት የሚደረገውን ነገር እሱ ማወቅ አለበት። አዎ ከመሬት ተነስተን ማንንም ሰው ማምጣት ማስቀረጽ ቤቱን አይቻልም። ምንድነው ወንድሜ የምትይው? እሱ ሳያውቅ ለምንድን ነው የምንቀረጸው? እሱ ማወቅ አለበት። እንዳልሆነ እኮ ውስጥሽ ያውቀዋል። እኔም ማውቂያለሁ ምኑ እንዳልሆነ። መንሽልኛ ምኑ እንዳልሆነ። ተይ እንጂ ተይ። አይንሽን አታጉረጥረጭብኝ። ምኑ እንዳልሆነ ነው አንቺ ደግሞ ጭራሽ በቤቴ ነው እንደምትናገሪ? የወንድሜ ቤት ውስጥ ነው ያለሁት። በቶኝስ ምን ውጪልኝ? ቆይ አንዴ ነው አይደለም ሚስትየዋ እኮ ነኝ። አንቺ ታዲያ ምን አገናኘው እንዴ? እንደውም ወንድሜ እንድትጠሪልኝ እፈልጋለሁ። ካንቺ ጋር ሞራል አይደለም። ቆይ ተረጋጊ። አሁን ምንድነው? አሁን ምንም ያደረግነው ነገር እኮ የለም እንዴ። እንዴት አይነው እንደምታረግብኝ አታይም እንዴ? ተረጋጊ። ሰላም ተረጋጊ። አንቺ ተረጋጊ። ያለው ነገር ልናወራ ነው አይደለም የመጣ ነው። ስለዚህ ረጋ በይና ያለው ነገር በደንብ እስቲ እናወራበት። ቤዛ ይቅርታ አድርጊልኝና ብዙ ግራ የሚያጋቡ ነገራቶች አሉ። አሁን አልዋሽም፣ የመጣንበት አንድ ኢሹ አለ። ኢሹ ግን የልጁ መረገዝ ሁኔታ ብዙ ግራ የሚያጋባ ነገር ነው። ምን አገባ? እሺ ላያገባኝ ይችላል፣ ግን ደግሞ እዚህ ቤት ውስጥ የተለያዩ ነገራቶች እየፈጠረ እየሄደ ወይም ደግሞ ውጥንቅጡን እያመጣ እየሄደ ያለ ነገር ነው። ያንቺ ማርገዝ እንዴ? ምን አገባችሁ ስለኔ እርግዝና? እኔ እሺ ስለ እርግዝና እሺ ታዩ። አንቺ ራስ የምታረጊበት እድሜ ነው ወይ ነው? አይመለከትህም። እሱን አንተ ልትቆጣጠረኝ አትችልም። በስራ መልሽለት እንጂ ምን ሆነሻል? ምን አገባሽ አንቺስ? እኔ ሌላ ማሽን ላርግዝ? ምን አገባሽ? እኔ እኮ ነው ተሸክመሻለሁ። አንቺ ደፋር ወንድሜ ነው ተሸክሞኛል። አንቺ አይደለሽም የተሸከመሽ። የራሱ ልጅ ስለሆነ ነው የተሸከመሽ። የራሱ ዲቃላ ስለሆነ። አንቺ ምንድን ነው የምታወሪው? ቆይ ተረጋጊ። ምን አይነት ነገር ነው ልታሰድብኝ ነው? እያሰደብከኝ ነው አይደል? አንዴ ለምን አትረጋጊም? ሰላም ለምን አትረጋጊም? ያው ሁሉ ነገር ወተን ድጋሚ ስሜትሽን ወደዚህ ያደርጋለሽ እንዴ? ረጋ በእኔ ያለውን ነገር ቢያንስ ለማውራት ነው። ለምን ጭራሽ ከወንድሜ ጋር ትጠረጥሪኛለሽ? ከባልሽ ጋር አንቺ ምን አይነት ፈጣጣሽ ግን! ወይኔ ድፍረትሽ! ምን ሆነ መፍጠጥ? ምን ሆነ መድፈር? ንገሪኝ እስኪ እኮ ከማን እንደሆነ ተናገሪ። አገባሽ? ከማንስ ማረግዝ ይመለከትሻል? አንቺ ነገር አለ። እሱ ነው እኮ ልጄን ማሳደገው እኔ ነኝ እንጂ አንቺ አይደለሽም።
አሁን አው የባሌ ልጅማ ማሳደገው እኔ ነኝ። አክሽን ያዣንት ሴትዮ የባሌ ሚስት ነሽ ብዬ ነው ያከበርኩሽ። ምን ማለት ነው? ምን ማለት ነው? የባሌ ሚስት ስለሆንሽ ነው የምትይው? ምን ማለት ነው? ማን የባሌ ሚስት ያለው? አንተ ደግሞ እንደምትቀባጥረው እና እኔ ነኝ ያልኩት። ያው አመለጠሻ። ምንድነው ያመለጠኛ? ምሻለ ቆይ እኔ አሁን ምን አለ መሰላችሁ? እኔ አሁን ወንድሜ ምን ማለት ነው? ሲጀምር ሁለታችሁም ከወንድሜ ጋር እኮ ነው የጠረጠራችሁ ያላችሁ። እኔ አሁን ስለመጠርጠር አይደለም ተናገርሽ አይደል? ምንድነው የተናገርኩት? እኔ እኮ እያስቀባጠርሽኝ ነው። ተረጂኝ እንዴ አንቺ ሴትዮ። አው እኛ ማናውቀው ባልሽ አይደለም። ሲጀምር አንቺ ልጅ ስለሌለሽ ምንም ልትረጂኝ አትችይም። አሁን ያ ነገር መፍለፍ መከፈት አይጠበቅባችሁም። ቆይ ተረጋጊና እየሰደብከኝ ነው ጭራሽ አይደለም ሰጥቶሽ ብዬ ነው መደወልሽን አሳይሽ ነበር እንዴ ባለጌ እኔ አሳይኛ ቆይና አይደለም እሺ ዘና አሳይኝ ከሰው ጋር ዲቃላ የምትጠቀመው የማታ ሴትዮ ስለ ስርዓትሽ ነው ያዘኝ አንቺ ተረጋጊ እኔ ነፍሰ ጡር ነሽ ብዬ ነው ተረጋጊ ረጋ ብለሽ ቁጭ ብለሽ ሆነ ረጋ በይ እንዴት ነው የምረጋጋው በዛ ላይ እንዴት እንደምትሆን አው ደግሞ የሚያዋራኝ እሱ ነው አንቺ እኔ የሚያውን ጁላ ቤት ነው ምንድን ነው ስለዛ አንቺ ነው የመጣሽው እንደፈለግሽ መሆን ትችላለች እንዴ ምን ማለት ነው እንደፈለግሽ አዳምጪኝ ቤዛ አዳምጪኝ አንቺ አሁን ነፍሰ ጡር ነሽ ስለዛ ለልጅሽም ቢሆን ረጋ በይ አሁን እኛ የመጣንበት ነገር አለ የጠረጠርነውም ነገር አለ ጠረጠርን ለምን ተጠረጠርኩት ያቺ ምክንያቱም የምትጠረጠሪባቸው አይነት መንገዶች ብዙ ናቸው ምንም ብዙ ነገር የለም እሺ ልጄ ማለት ጀመር እሷ ባሏን ስለማታምነው ለትዳሯ ራሷ ታማኝ አይደለችም መሰለኝ እንጂ ወንድሜን እንደዚህ አጠረጥረው አዎ አንቺማ የሰው ባል ያማገጥሽ እንዴ አንቺ ለሰማገጥ አይደሽም ታውቂያለሽ አሁን ምን አይነት ባለጌ ነሽ ምን አይነት ፈጣጣንሽ ግን እየሰደበችኝ እኮ ነው ለምን ስነ ስርዓትሽ ነው እየሰደብሽ አይደለም እውነቱን ነው የተናገርኩት ማመን ከበደሽ ተረጋጊ ጭንቅላትሽን ከብዶሽ ነው መቼስ ወንድሜ ጋር እንድትደውይልኝ ፈንዲና አይኔ ለምንድን ነው የሚደወለው ለምንድን ነው የምትሰድቢኝ እንዴ አንቺ ነሽ እንደው ባለጌ እሱን ይዘሽ ማማገጥ ስለፈለግሽ ነው ሲጀመር እሱን ይዘሽ የመጣሽው ሌላ ነገር ስለፈለግሽ ምን ማለት ነው ስነ ስርዓት ይኖርሽ እና አሁን ሲጀመር አንተ ማን ነህ ምን ሆነህና ነው እንደዚህ ለሰው ተጋፍጠ የምትናገርላት ስለዛ ስለምታወሪው ነገር መጀመሪያ ስነ ስርዓት ይኖርሽ ይሄው ብልግናሽን አለም ይወቅድሽ አደባባይ አዳምጪኝ እኔ አሁን እዚህ የመጣሁበት ነሽ ሰው ስለዛ አንቺ ፍቅረኛ የለሽም ባለቤት የለሽም ከዚህ ቤትም አትወጪም በምን ታውቃለህ ፍቅረኛ እንደሌለ ቆይ እሺ የማን ልጅ ነሽ እሺ ንገሪኝ ምን አገባህ የማን ልጅ እንደሆነ ለአንተ ማስረዳት ግዴታ የለብኝም ግዴታ የለብሽም ታዲያ ጥርጣሬ እንደዚህ እሷን ኮንፈርት የሚነሳት ከሆነ ቤት አዳምጪኝ እኔንም አዳምጪኝ አንቺ ነሽ ባለጌ አዳምጪኝ ስሚኝ በደንብ አዳምጪኝ አንቺን ራሱ ሶስት ለዛ አሁን እንደ ጥፋት የምናነሳ ከሆነ አንቺ ነሽ የመጣሽው አይደለ ቤታችሁ ውስጥ ነው አይደለም አስወጣልኝ ብላ ነው ከበደችኝ አስወጣልኝ አለች ወንድሜ ስለሌለ እኮ ነው እንደዚህ የምታደርጊ አንቺማ ምን ታረጊ እኛም እኮ ያማረኝ የት ነው ቤትሽ እኮ ነገርኛ ሲጀመር የማን ነው ልጁ ለምን ሲጀመር እሱ ከአንቺ ጋር መጋባቱ ነው ጥፋቱ እዛው አብሮን ቢኖር ይሻል ነበረ እዛው ቤታችን ብንኖር ይሻለን ነበረ እኔ ነኝ የተደረኩት እንጂ መጀመሪያም ሲጀመር ለራስሽ ክብር ስለሌለሽ ነው እዚህ የማንንም ጎረም ተሰብስበሽ የምትመጪው አሁን ምን አለ መሰለሽ ለምን ወጥሽ ክብር የምታውቂው ከባለቤት ያርግሽ አንቺ የት ነው ከባለቤት ሸረግዛይሽ ይሄሽ አንዴ በቃ የምታረጊው እሱ መሚባል መሰለሽ የታየሽኝና ነው አንቺ ምን አይነት ደፋ ሲጀመር ታስታውቂያለሽ ስትታይ ልክሽን አሳይሽ ነበር እሺ ጽንስ በውስጥሽ ስለያሽ ነው እንጂ አለሽ ነይ ተነሽ እኔ እኮ ተናገርኩኝ ነይ ተነሽ አንቺ ለምን እንደምታለጂ ማረግሽ ለምን መስራት አይኖርሽም ለምን ስለሰራታ እሺ አንዴ ሰላም ተረጋጊ ስለዚህ እኔ አሁን የሁለታችሁን ጭቅጭቅ ልሰማ አልመጣሁም ስለዚህ አንቺ ጋር እውነት አለሽ አይደል እሷ ጋር እውነቷን ተናግራለች ምንም እውነት የላትም እኮ እሺ አዳምጪኝ ጥያቄ ጠይቄሽ አንቺ መልስ ብቻ አስጪኝ አንቺ ይሄ ልጅ ከማን ያደርግሽው ከፍቅረኛዬ ከማን ነው ፍቅረኛሽ ፍቅረኛዬ መናገር ግዴታ የለብኝም ማለት እሺ አላሰጊን ማለት እሷን ከጠረጣሪ በቃ እንዴት ማንም እንዲያውቅ አንፈልግም ለምን ስለማንፈልግ እንዴ ወጣ እኮ ምኑን ነው ማታውቂው የኔ ባስ ስለሆነ ነው አንቺ አልምሻል እንዴ አንቺ እንዴት ነው ወንድሜ እንደዚህ ምጥር ወንድሜ ነው መስማት አትችልም እንዴ ወንድሜ ነው እንዴት ነው እኔ ከወንድሜ ጋር አብሬ የምተኛው እኔ ስኖር ወንድምሽ ነው እኔ ከሌለው ግን መች ኖርሽ ታውቂያለሽ ሲጀመር ለወንድምሽ ተናገሪ እንጂ ሲጀመር እኔ ወንድሜ ብሶት ይሰማኛል አንድ ቀን እንደሚስተንከባከበሽው አታውቂም አንቺ ተንከባከቢልኝ የለ አንቺ አይበቃ አሁን አዳምጪኝ እኔ ምን አለ መሰለሽ እኔ አንቺ ራሱ ማለት ነው
ባለትዳር ቤት ውስጥ ገብተሽ ምን አገባሽ ነው? ምን ቆርጦሽ ነው? ወንድሜ ይፈልጥኝ ቆርጦ ወንድሜ ነው የፈለገው እንዴ? ስሚኝማ አዳምጪኝ። ሲቀጥል መጀመሪያውኑ ወንድምሽም ቢሆን እና አንቺ እንደምትይው ወንድምሽ ከሆነ አሁን እኔ ራሱ በማየው መንገድ ሰው ለወንድሙን በዚህ ልክ አይሆንምና ለምን አይሆንም እንዴ? ወንድሜ እኮ ለፍቶ ስንት ነገር አድርጎልኛል አይደል? እኔ ለወንድምሽ ያለሽ ፍቅር ምናልባት እንደምትይው ከሆነ ደስ ይላል እኮ ለወንድምሽ ያለ ፍቅር፣ ግን በሁለት ባልና ሚስቶች መሀል ተገብቶ አንቺ እንደዚህ ያደረግሽ አንቺ አያገባሽም። ሲቀጥል ደግሞ አንቺ ቤት ቢኖርሽ የምር እንደምትይው ቤተሰብ ቢኖርሽ እነሱ ጋር መጥተሽ መንጠልጠል ትዳር መበጥበጥ እኮ አይጠበቅብሽም። ሲጀመር እሱ እዚህ ያመጣኝ ሚስቱ በስነ ስርዓት ስለማትንከባከበው የትም ስራ እያለሽ ውላ የት እንደምትዘል አናውቅ የትም ውላ ስለምትመጣ እሺ ቤት ውስጥ ቤቱን እንዳጸዳዳ ምናምን ይነግረኛል እኮ ድሮ ቤቱን አዝረክርካ ምግብ አትሰራ እንደባላት ተንከባከበው። እኔ ግን ወንድሜ እንደ እህት እየተንከባከብኩት ነው። ምግብ እሰራለሁ አልሰራም እንደ ገረድ ሆኜልሽ ነው አይደል ቤትሽ የተቀመጥኩት? ኧረ ልክ ነሽ። እኔ ስኖር እንደ እህት እኔ ሳልኖር ግን የኔ ቦታ ተክተሽ አንቺ ሳትኖር አይተሽ ታውቂያለሽ። የአንቺን ቦታ ተክቼ ምንድን ነው የምሰራው? እሱን እራስሽ ታውቂያለሽ እንዴ? እንደ ገረድ ልብስሽን እያጠብኩኝ እኮ ነው የተቀመጥኩት። እንዴ ሲያከብሩሽ ለምን አትከበሪም? ቀሽ አሁን ምን አይነት ደፋር ነሽ ግን አንቺ? እኔ ከዚህ በላይ ከእናንተ ጋር ማውራት አልፈልግም። ሌላ ነገር አሁን ምን አለ መሰለሽ፣ ማንንም እኮ ካንቺ ጋር ማውራት አይፈልግም። እውነቱን ለማወቅ ብቻ። ስለዚህ ይዘሽልኝ ወጪ ያለበለዛ ወንድሜ ጋር ደውይና ወንድሜ ሁሉንም ይስማው። አንቺ በሰው ቤት የምታዥው እኔ እሺ፣ እሱን ራሱ ማውራት እፈልጋለሁ። እና አሁን ምን አለ መሰለሽ፣ ሌላ ተጣገቦት መግባት አስፈላጊ አይደለም። ቆይ አይ ገብቶኛል። እኔ በዚህ ሰበብ ከዚህ ቤት እንደወጣልሽ ፈልገሽ ነው አይደል? አልወጣም በቃ። ለምን ወጣች? ፈልጋችሁ ነው ወንድሜ ጋር እኮ ነው የመጣሁት አይደል? ባለቤቱ ነች። ምን አጋባት እሷ? ከየትም እኮ ነው ለቃቅማ ያመጣት። ወይኔ ልጣላችሁ፣ አብራችሁ ትኖራላችሁ። እኔ እንደዛ አላልኩም። አይ ልጣላችሁ። እኔ እንደዛ አላልኩኝም። በቃ ልጃችሁን አሳድጋችሁ። ስለምን ልጅ ነው የምታወሪው እንዴ? ይሄ ልጅ ነው። ይሄ ከማንም ይምጣ ከማንም በቃ ወንድሜ እንደ አባት ሆኖ ያሳድገዋል። አንቺ እናት ወይ እንዳክስት ሆነሽ ታሳድጊልኛለሽ። እኔ ምን አገባኝ? በቃ ካልሆነም እኮ መጥቅራት ይችላል። እኔ ምን አገባኝ? እኔ እኮ ላንቺ ምን የባለሽ ላሳድግ። አንቺ ያምሻል እንዴ? ምንድነው ጤና ከውሽማ የወለደው ልጅ ላሳድግ? አንቺ እህቱ እኮ ነኝ። ቢያንስ ለእህቱ ትንሽ ክብር የለሽም? ለባልሽ ቤተሰብ ክብር የለሽም? ይሄኔ እናታችንን ብንመጣ እንደዚህ ነው የምታንዘረጥጫት። እናታችን ቆይ አንዴ፣ እኔ አሁን ምን አለ መሰለሽ፣ አሁን ብዙ ግራ የሚያጋቡ ነገራቶች አሉ። ለምን እኛ ጋር አሁን ሌላ ነገሩን ማውራቱን ትተሽ ግራ ያጋባን ነገር አንቺ የምር የሷ ጥርጣሬ ወይም ደግሞ የሷና የባለቤትሽ ወይም እንደምትይው ወንድምሽ ከሆነ ጥርጣሬ አደረባት አይደል? ሲጀመር አዳምጪኝ። አንድ ባለቤት ነች እዚህ ቤት ውስጥ አንቺ ነው የምትኖሪው። ባለቤትም ደግሞ እየመጣ ምናምን ካንቺ ጋር ቤት እየዘጋችሁ ምናምን አብራችሁ ትሆናላችሁ አይደል? ከአንዴም ሁለት ከመጀመሩ ባለትዳር ቤት አንቺና እሱ ሆናችሁ ለምንድነው በር መዘጋት አስፈላጊ ሆነ? ማንንም መጠየቅ እኮ ትችላለህ ወንድሜ። እዚህ አካባቢ እኔ ቤት ውስጥ ነው የምውለው። ቤት ውስጥ ስውል ቤት ውስጥ ነው የምትውይው? አንዳንዴ አይደለም ሁሌ ምንም ትጅበት የለም። እንግዲህ በደንብ አጣርቻለሁ። ሰዎችም ጠይቄ ያለው ወተሽ ሁላ ሳቂም ወተሽም አታውቂም። እንግዲህ የሰፈር የሚውሉት ወዘኖችንም ጠይቃቸዋለሁ። አይ ነው በደንብ እንዴ እነሱ በዚህ ከተቀመጡ እኔ በዚህ ጋር እወጣለሁ እኮ። አንድ አቅጣጫ ብቻ አይደለም ያለው አይደል እንዴ? አሁን አውቁትኛ ቤት በር ክፍት መቀመጥ የለበትም። ኧረ ምን አይነት ደረቅ ነሽ! አሁን የገባኝ ነገር የአእምሮ በሽተኛ ሳትሆን አትቀርም። እንደዚህ የማይሆን ነገር ሀሳብ እየመጣባት ነው አንተን የምታውቀው። እኔም በሽተኛ የሰው ባል ማማገጣው አንቺ ሴትዮ በቃ በጣም ለይቶልሻል። አይንሽን አታጉረጭብኝ። አንቺ ደፍር ቤት ነው መስታይ ደግሞ ትመልሽልኛለሽ። እኔ ቤት እኮ ነው የምትኖሪው። የወንድሜ ቤት ነው አንቺ ቤት አይደለም። እሺ አሁን የሆነው ሆኖ እሺ የተፈጠረው ተፈጥሯል። እና አሁንም ቢሆን ስለዚህ ልጅ ትነግሪኛለሽ አትነግሪኝም? ልጁ የኔ ነው ምንድነው የምትለኝ? ልጁ ያንቺ መሆኑን እናውቃለን። እኛ ልጅ አይደለም እኮ። አሁን ምን አለ መሰለሽ ላንቺ ለጤንነትሽም ጥሩ አይደለም። አንቺ እርግዝና ላይ ነው ያለሽው። እኛም ደግሞ ብዙ መጫን ይላልብን። ምንድነው የምትጨቃጭቁኝ? በቃ አንተ እኔ ምንም ነገር መቀጠል አልፈልግም። ወዴት ነው የምትሄጂው? ምንም ነገር መቀጠል አትፈልግም። ልደበድበኝ እኮ ነው። አንተሽ ቁጭ በይ። ሲጀመር በልጄ ቀንተሽ ነው። ልጅ ስለሌለሽ ልጅ መውለድ ስላልቻልሽ በልጄ ቀንተሽ ነው አይደለ እንደዚህ የምትሆኝበት? አዎ በልጄ ቀንተሽ ነው። እኔ እና አንቺ እኮ ከማንም ወንድሜ ጋር ልታጣይኝ ፈልገሽ ነው እንደዚህ የምትሆኝ። ደግሞ ታለን ብለሽ ታወሪያለሽ። ከማንም መሰብሰብ አላቃተኝም። እሺ ምን ማለት ነው ከማንም መሰብሰብ? አየህልኝ አይደለ? ይሄ የት እንደምትውል መጠርጠር ትችላለህ። በዚሁ የት እንደምትውል አናውቅ። ወይኔ ካሜራ ትግባሽ ምን እንደራፍበት ወጣልኝ። ከማን ልጁ ዛሬ ሳትናገር የት ነው ተባሽ? ስለኔ ልጅ አሁን አንቺ አለመናገሩን ለምን ፈለግሽ? ቆይ ለምን ፈለግሽ? አባቱን ለማወቅ ፈለግሽ? ለምን ፈለግሽ? በቃ አባቱ ምናልባት ይኸው አዳምጪ፣ ታውቂያለሽ አይደል? ይኸው አዳምጪ። ያን ፎቶ እያየሽ ነው። ነይ ዙሪልኝ። ያን ፎቶ እያየሽ ነው አይደለ? የሁለቱ የትዳር ፎቶ ነው። ይሄ ቤት እሷ ባለቤት ናት። ምናልባት አንቺ ቆይተሽ ከረሳሽው አላቅልሽም። አዳምጪኝ። ስለዛ
ስላንቺ ቤተሰብ ነው የምትውይው፣ ጓደኛ የለሽም፣ ስልክ ማንንም የምትወሪ ሰው የለም፣ ፍቅረኛ እንደሌለሽ ነው የሚታወቀው። ሰው ስለዛ አረገሽ። አዳምጪኝ እንዴ! ምን ማለት ነው? ሲጀምር እኮ ኩራት ሲጀምር ሚስጥር ምኑ ነው ሚስጥር የምታደርጊው? አርግዘሻል እኮ ማን እንደሆነ መናገር አልፈልግም፣ ግን እንደዚህ በጣም የኔ ፍቅረኛ ከሰሰበሽ የሰፈር ልጅ ነው። በቃ ሰፈር ውስጥ ይሄ እንዲሰማ ስለማልፈልግ ማን ነው እኮ ተናገራ ከሆነ ይሄው የሰፈር ልጅ መሆኑን ነገርኳችሁ። የሰፈር ልጅ ነው ወይስ የቤት ልጅ ነው? አንቺ ደፋር የቤት ልጅ ማን ነው? የቤት ልጅ ወንድም የምትሆኑ ነው። አንድ ሴትዮ ባልሽን ለምን እንደምትጠረጥሪው እስኪ ለትራስ ትንሽ ክብር ይኖርሽ። ይሄ ፎቶ ይላል አይደል? ፎቶሽን እያየሽ አስታውሺ ትዳር እንዳለሽ። አንቺ ነሽ ክብር ያለሽ። በጣም ባለጌ ሴት ነሽ። እኔ እስከዛሬ እንደዚህ አስቤሽም አላውቅም። እኔ ባለጌ ነሽ። በመጥፎ አይን ስታይኝ ገብቶኛል። እንዴ ለወንድሜ አንድ ልጅ እንኳን መስጠት አልቻልሽም። አንቺ ልትሰጪው አይደለ? አንቺ በቃ ያንቺ ይታቀፋል። በቃሽ በቃ አሁን ሌላ ነገር አያስፈልግም። ስለዛ እንዳልሽው ምን ያውን ባለቤታችሁ ወይም ደግሞ ባለቤትሽ ሲመጣ እሱን ይዞ ማውራት ይችላል። ንግግር ስነ ስርዓት ይኖር። ባለቤታችሁ አትበል። እሺ አይ ማለት እሺ ወንድምሽ እሺ በቃ ሊሆን ይችላል። ሂጂ አንቺ ረፍት አድርጊልን። ሂጂ በቃ ችግር ነው። አንተም ውጣ። እወጣለሁ። ምን አገባሽ በሰው ቤት የምታጁ ቃንቺ? እኔ ማረፍ እፈልጋለሁ። ለምንድን ነው በጠብጪኝ? ወንድ ስትፈልጊ እኮ እንዴት እንደምታሽቃብጥልኝ እሺ ሳይኖር ግን እንዴት እንደ አልወጣም። እኔ ምፈራለሽ እንዲየለፈለፍሽ እንዳትወልጁ ነው። አልወጣም። ይቀመጥ እሺ። እኔ እኮ ታጠፍልሻለሁ። አልወጣም። አዳምጪኝ። አዎ የምታወሩት ነው ያሉት። ስሚኝ ምን እንድናወራ ቆይ ምንድነው ይሄን ያላስፈራሽ? ምንድነው እውነቱን እኮ ነው። ሲጀመር ያኔ ልጅ ጉዳይ የእናንተ ራስ መሆን አይችልም። ያንቺ ስራ የለሽም እንዴ? ስራ ፈትነሽ ነው። ስላንቺ ልጅ እኔ አያገባኝም። ስለ ባሪ ነው የሚመለከተኝ። ባልሽ ልጅ እንዳፈልጊው እኔ ጋር ነው ያለ ባልሽ። ስላንቺ ዲቃላ እኮ ነው የተመረጠሽው። ባልሽ እንደ ግፊት ነው የምትሰበስቢው መጣሽ። አንቺ ሰብስበሽልኛል። ያንቺ አይበቃ። እስቲ ደግ አደረኩኝ። በቃ ወንድሜ ነው። አዳምጪኝ በቃ ደግ አደረኩ። ይሄው አመነች እኮ። ስሚ ማይገባኝ መሰለሽ እንዴ? ይሄን ያህል ቤዛ አዳምጪ። አሁን ይሄ ድንገት የተያሽ አይነት ስሜት እየተሰማሽ ያለ ነው ያደረግሽው ያለሽው ነገር የሆነ ተይዘሽ ነው የሚመስለው። ምን ማለት አደረግሽ? ጎረምሶች ይዛመት ወንድምሽ ነው ተበድበኝ እኮ ነው። ምን ነው ጎረምሳ ማን ነው የሚደብድብሽ? ካሜራው እኮ የተራለስ የምታደርጉት ነገር ምን አደረግን? ይኸው ካሜራ ፊት ነው እያንዳንዱ ነገር እየሆነ ያለው። ኧረ ያው ነው። እኔ ወንድሜ ይምጣ ብቻ። ምን አደረግሽ? አንድ ቀንም አላደርልሽም ወንድሜ ሲመጣ። የት እዚህ ባዶ ቤት በጠበቅኩ በጣም ጥሩ ነው እኮ ላንቺ። እኔ ልውጣላችሁ ባይሆን እናንተ አብራችሁ ብትኖሩ አይሻልም? ለምንድን ነው የምትወጪው? እኔ የሰው ትዳር መበጥበጥ አልፈልግም። አይ በቃ አንድ ላይ እናንተ ተወጡ ይሻላል። አንቺ ሴትዮ ለምትናገሪው ነገር ስነ ስርዓት ይኖርሽ። እሺ እኔ ትናገረኛለህ አፋፌን። እሷ ለምትናገረው ነገር ስርዓት ሊኖራት አይገባም? እሺ አሁን ሰላም ቆይ ተረጋጊ። ለቤተሰብሽ ክብር የለም። ሰላም ተረጋጊ። ክብር ቢኖርሽ ከዛ ካዳማ ጠፍተሽ አትመጪም ነበር። ስነ ስርዓት ይኖርሽ። በቃ ታይ በቃ አው እዛ በቀረብሽ ማለት አንቺ መችሽ ነበር። አንቺ ብታከብሪ ኖሮ ጠፍተሽ አትመጪም ነበር እዚህ ድረስ። አንቺ ራስሽ ለሰው ክብር ቢኖርሽ የሰው ባል አታማግጭም። አይተሽኛል። ቆይ እሺ ባይን አይታኛለሽ። ባሏን ሳመግጥ አይተሽኛል ባይንሽ። ገና ለገና ጥርጣሬ ፍራቻ አንቺ የምታደርጊውን ነገር ጨዋው ባልሽ ያደርገዋል ብለሽ ስለምትፈሪ ብቻ እኔ ራሴ መጋረጃ ልዝጋላችሁ። አይተሽናል። አብረን አንድ አልጋ ላይ ስንወድቅ አይተሻል። ንገሪኝ። ቆይ እሺ ይሄ ትመልስልኝ። እሺ ጀፋር ነሽ ግን ግልጽ ነገር እኮ ነው። እኔ ምን ብላ እንዳሳ ይሄ ያዞን በኋላ እያነባች አሳምና ይሆናል። እኔ ምን ቤት ነኝ? ቆይ እሺ እኔ ከሱ ጋር ስተኛ አይተሽኛል። እኔ ምን ቤት ነኝ? ምን ቤት ነኝ ማለት እግርግሬን እየተከተልሽ መስሎኝ አብረሽ የምትወጪ። እሺ ለምንድን ነው እኔን እንትን የምትይኝ እንዴ? ያማንንም የጎረቤት ወሬ ሰምተሽ ከቤት አትወጣም ምናምን እንዴ? እኔ ላንቺ ስለ አይደል ቤት ውስጥ የተቀመጥኩት? ለኔ ስትሳትሆን ሳይሆን የምትፈልጊውን ለማግኘት ነው። አንቺ ባለጌ ምን አለ እዚህ ቤት ምን ይፈልጋል ካንቺ? እኔ ካንቺ ጋር ምንም ነገር አልፈልግም። ለነገሩ ነው ያቅሻለሁ ለማያቅሽ። ተረጋጉ እንዴ ሰላም ተረጋ በሉና እኔ አሁን የተሻለው አማራጭ አሁን ወይ አሪፍ ነው የምለው መንገድ ጭቅጭቅ ሳይሆን እስቲ ያለውን ነገር ንገሩኝ። ምንድነው? ቆይ እሷ የተፈጠረው ነገር ሁሉ ነግራለች? ነግራኛለች። እሷ እኮ ስለ ናቲም ነገርሽው? ምን ማለት ነው? ስለ ናቲ ምንድነው? ስለ ናቲ ማንሳት እዚህ አስፈላጊ አይደለም። ንገሪው እንጂ ማለት ካለብሽማ ሁሉን ነገር ነው ማለት። ስለ ናቲ ነግረሻል? እሱ ያለፈ ታሪክ ምን እንደተፈጠረ ነግረሻል? አያገባሽም። እሱ ያለፈ ታሪኬ ነው። የራስሽን ወሬ እየደበቅሽ እዚህ ሰው ላይ እንትን አትፈይ። ያለፈ ታሪኬ ነው። ቆይ ናቲ ምንድነው? ስለምንድነው ናቲ? ስለ ነገርሽ ነገር አለ እንዴ? ናቲ ያለፈ ታሪክ ነው። ስለ ናቲ ማውራት ያስፈልጋል። በጣም ብዙ ቀን ይፈጃል። ስለ ናቲ ማውራት እንደዚህ ቀላል አይደለም ለሱ። አዎ ያንቺ ታሪክ ብዙ እንደሆነ አንዴ ሰላም እኔ አሁን ካንቺ ጋር ነበርኩኝ። አሁን ውዝግብግብ እያደረግሽ ነው ያለሽው። 50 እያደረጋችሁ ነው እየሄዳችሁ ያላችሁት እና አሁንም ቢሆን ብዙ ግራ የሚያጋባ ነገር ነው ያለ። እኔ የምጠጋበት ቤት ስለሌለ ነው እሱ እንደዚህ የምትሆንብኝ። ገብቶኛል። አረጋግሽ የአዞምባ ለነገሩ ነው ያቀሻለሁ። አልቅሺ በደንብ ተይ ሰላምዬ፣ እንደዚህ አትበይኝ። እኔ አንቺ ምን አይነት አስመስለሽ? ቆይ እኔ እኮ ስለምታናድጂ ነው እንደዚህ ያውቁት ማለት
ይሄ ልጅ የማን ነው ትይኛለሽ? ሁሌ እኔ ታስጨንቅኛለሽ። ሴት ልጅ ነሽ። ወንድሜ እንኳን ተረድቶኛል አይደል እንዴ? ምን አይነት ደረቅ ነሽ አንቺ? እንዴት ነው የምታረጊኝ አሁን እነሱ ሲወጡ? እኮ መረዳት አለብሽ። ነፍሰ ጡር ነኝ። የስሜት መቀየር በጣም ብዙ አለ። ለምን አትረጅኝም? እኔ የምጠጋበት ስለሌለ ነው አይደል? እዛ አዳማ ሰው ሲያስቸግረኝ ነው አይደል ወንድሜ ወደዚህ ያመጣኝ። ወይኔ አንቺ ምን አይነት አመሳይነሽ ግን? እኔ ነሽ ማን ነው የሚረዳኝ? ቆይ ተረጋጊ። ስሚ ተረጋጊ። ትረጅኛለሽ ብዬ እህቴውልሽ። ምን አይነት አስመሳይነሽ? ምን አይነት ደረቅ ሰው ነሽ ግን? ድርቅና አይደለም። እኔ ስላናደድሽ እኔ ጮኩብሽ። በዛ ላይ ነፍሰ ጡር ነኝ። የስሜት መቀየር የሚባል ነገር አለ። ይሄንን ታውቂያለሽ። ታዲያ ለምንድን ነው እንደዚህ የምትሆኝብኝ? ደንግዛታ ከመሬት ተነስተሽ ወንድሜ ስትይ አናደድሽኝ። በቃ እኔ ለዛ ብዬ ነው እኔ አብሬሽ ከምኖረው ጎረቤቶችሽ ናምሽ። አስሉናት ከሆነ አትናገርም? ምን ልናገር? አሁን ምን አለ መሰለኝ የልጁ አባት ማን ነው? ቤዛ ተረጋጊ። ሰላም በቃ እንረጋጋና አሁን ያለው አማራጭ ማን ነው? የልጁ አባት አንቺ ለማትነግሪና መናገር አልፈልግም ካለች የራሷ ነውና፣ ግን ምንድነው አሁን ምን አለ መሰለሽ ቤዚ ተረጋጊ። አንቺ አሁን ህመም ላይ ነው ያለሽው። ጽንስ አለ፣ ብዙ ነገር አለ። ስለዚህ ተነስቼ መውጣት ስለማሁለት ነፍስ ነኝ። የት ሰው ቤት ገብቼ እንኳን እንዳልኖር አልችልም። በዚህ ዴ አይተሻል፣ ሆዴ ገፍቷል። ማን ነው ልሰራላችሁ ብልም ቢሚልኝ አልሻለሁ። በቃ ማለት ዳርሽን እንደበጠበጥኩት ከሰማሽ በጣም ይቅርታ። እኔ ግን ከወንድምሽ ጋር ምንም ነገር የለኝም። ወንድምሽን ልታምኑ ይገባል። በጣም ነው የሚወድሽ። ሰላምዬ ነው የሚለው ሁሌ። ይሄን ታውቂያለሽ። ልክ አንቺን እንደሚወደው ማለት ነው። እህቱ ነኝ። ምንድን ነው የምትይው? እህቱን ይጥላሽ። እኔ ሁለታችሁ ትዳር መሀል መግባት አልፈልግም። አውቃለሁ። እኔን በጣም ነው የሚወደኝ፣ አንቺን በጣም ነው የሚያፈቅርሽ። ተረጋጊ፣ እንረጋጋ። አሁንም ሳስበው የድሮ ፍቅርሽ ከናቲ ጋር ያለሽ ነገር ሁሉ ይወጣልሽ አይመስለኝም። ሁሌ ስለሱ አይደለም የምታወሪ። ቆይ መቼ ነው ስለ ናቲ አውርቼሽ የማውቀው? አሁን አውሪ። ቆይ ማውራት አለብን። መቼ ነው ስለ ናቲ ያወራሁሽ? ቆይ ረጋቤ የስልኳን ቴክስት ማየት ትችላለህ። ቴክስት እስካሁን ድረስ ያወራሉ። ካላመንከኝ ስልክ ከናቲ ጋር አዎ፣ ያለፈ ታሪክ እኮ ነው። የቆየ ነው ያለፈ ታሪክ ቢሆንም ግን እኔ እኮ ለወንድሜ ናቲ ራሱ ማን ነው? ምንድነው ነገር ለማስቀየር ነው እዚህ ጋር አሁን የምታወራው? ለማስቀየር አይደለም፣ እውነታውን እያወራሁኝ ነው። እኔ ወንድሜ ነው። ካልፈለግሽ እሱን አምጥተሽ መጠየቅ ትችያለሽ። ግን እኔ ወንድሜን ስለምወደው አንቺም ትቀየራለሽ በሚል ነው እስከዛሬ ዝም ያልኩት። ቴክስት ታወራላችሁ፣ አንዳንዴም እንደምትገናኙ እርግጠኛ ነኝ። ይሄ ደግሞ እርግጠኛ ኖሮ የትም ነበር ቀድመሽ ለሱ ምን ያለፈ ስላለፈ ህይወቴ ነው የምነግረው። ስልኳን ማየት ትችላለህ። ስላለፈ ህይወቴ ነው እንድነግረው የምትፈልጊው? ያለፈ ነገር አይደለም። ባለፈው ተገናኝታችኋል አውቃለሁ። ሰላምዬ ሲጀመር ሀሳብሽ እኮ ገብቶኛል። እኔና እሱ እንጣላለን። ከዛ አንቺ የራስሽ ታረጋግሽ። አትንኪኝ አስመሳይ። የናቲ ፍቅር አሁንም አልወጣላትም። ግልጽ ነው። ቴክስት ያወራሉ፣ ይደዋወላሉ። ይሄን እኔ ደብቄልሽ በቆየው አንቺ ግን እኔ እንደሌላ ነገር ማለት ይሄን ነገር እንዳልናገርብሽ ፈርተሽ ነው። ዝግብ እያደረጋችሁ ነው ያላችሁት። ማን ነው ናቲ? ምንድነው? ይኸውልህ ናቲ የሚባል ድሮ በጣም የምታፈቅረው ፍቅረኛ ነበራት እና አልፈልግሽም ብሎ ነው ጥላት ሄደው። አሁንም አልወጣላትም። ቴክስት ይላላካሉ ምናምን እና ይሄንን ነገር እኔ በምን እርግጠኛ ነሽ? ስልክሽን አይቼው አውቃለሁ። ቴክስት ሲገባ ብዙ ስለናቲስ እንዴት አወቀች? እሱ ትነግረኛለች፣ በጣም ትነግረኛለች። አዎ ገና እዚህ ቤት የመጣው ሰሞን ስለናቲ ምንም ያልነገረችኝ ነገር የለም። ሁሉም ነገር አውቃለሁ። ምን አይነት አይናውጣንሽ ግን እሱ እኮ ያለማረጋገጫ ነው ወንድሜ ምናምን የምትለው አይደለ? እኔ ግን በማረጋገጫ እየነገርኩ ነው። አንተ ማመን የፈለግከው ማመን ትችላለህ። አሁንም እንደዚህ የምትልህ እኔ እውነቱን እንዳላወጣባት ከዚህ ቤት እንደወጣ ስለምትፈልግ ነው። ምን አለ መሰላችሁ፣ በቃ ቀለልና አልገባኝም። አንቺ እኮ በቃ የሁላ ነገር የምታደርጊው እዚህ ቤት ለመኖር ነው። አልፈልግም። እውነቱን ብቻ ነው ቀን ያወጣላችኋለሁ። አይ ምንም እኔ በጣም ወደው ንጹህ ወንድሜ ነው። ታላቅ ወንድሜ ነው እኮ እኔ ስለ ወንድምሽ ነው። እኔ ሳልኖር ግን ደግሞ የኔን ቦታ ትሸፍኛለሽ አንቺ። ሰላም በቃ አሁን እኔ ዝግብ እያደረጋችሁ ያዞራችሁ ነው። አንዴ ቤዛ ተረጋጊ። እኔ አሁን እውነቷን ባለቤትሽ ነገ ነው አይደል የሚመጣው? ባለቤትሽን አግኝቼው በደንብ ማውራትና ችግሩ መፍታት ፈልጋለሁ። ስለናቲም እንዳልሽኝ አንቺ በፊት ታሪክ ከሆነ አይመለከተኝም፣ አያገባኝም። ግን አሁን አልዋሽም፣ አወዛግባችሁኛል። በአንድ ጎን መሆን አልቻልኩም። ስለዚህ እኔ እስከ ነገን የምችለውን ነገር ስለሷም ሁሉም ስላላችሁት ነገር ተብስብ ይመጣል። ያነባች አሳመነቻችሁ። ያለንም ስልክ ከፈለክ ከስልኳ ላይ ወስደህ ማናገር ትችላለህ። ችግር የለውም። ማጣራት ሱስ ካለብህ ማለት ነው። ሱስ ኖሮብኝ አይደለም። እኔ የተፈጠረውን ነገር ማንኛውም ደግሞ ወይም ደግሞ
ነው የሰው ቤት ውስጥ አዳምጪኝ። አፍላፊ መውራት አይጠበቅብሽም። ባለጌ መሆኗን እኮ በዚህ ነው የምታውቀው። አሁን አዳምጪኝ። እንዳለችውም ደግሞ ቃል መገባልሽ ነገር አሁን ሁለታችሁም ጋር እውነታው ማን ጋር እንዳለ ራሴ ሳጣራበት እንጂ እናንተ ከምትወሩት ላይ ተነስቼ ብቻ እኔ በዘፈቀር ወይም በስሜት የምመልሰው አይደለም። እንዳለችው አንቺ ልጁ ወይም ደግሞ የእሷ የባለቤት ሆኖ ከተገኘ በትዳር ላይ ተዳረ በሱ ራሱ ልጅሽን እስር ቤት እንድትወልጂ ነው ማድረግሽ። እንደዚህ የምታሰቃይኝ ቆይ ምን አለ መሰለሽ እኔ አሁን የሚፈጠሩ ነገር ነው ማዘምና አይጠበቅብሽም። አልቀስም ለደዋላ ዲኤንኤ ማስመርመር ትችላላችሁ። እኔ ምንም ችግር የለብኝም። ከዛ ፊት እኔ በቂ ነው ምን አለ መሰለሽ አዳምጪኝ። አሁን ምንም ማልቀስ አይጠበቅብሽም። እኔ ከማንም ጎን መቆም አይደለም እኔ ሁሉ ነው ተናገረ ይሻላል። አዳምጪኝ። ተሰምቶኛል ሰላምዬ ሚስጥርሽን ደብቄ በተቀመጠ ቆይ አዳምጪኝ። ምንም ነገሩን ወደ እኔ አታዙሪ። በቃ ነገሩን በቃ እናረጋጋውና እኔ አሁን እውነታውን ነው የምፈልገው። እውነታውን ደግሞ ሲወጣ ደግሞ ብትናገር ይሻልሻል። ነገ ከተወለደ በኋላ ሲያድግ ቁጭ እሱን ሆኖ ከምናየው እውነቱን ብትናገር ይሻልሻል። እኔ እኮ ነገርኩሽ የዚህ ሰፈር ልጅ ነው። በቃ የዚህ ሰፈር ልጅ ነው። የዚህ ቤት ልጅ በቃ ተረጋጋ። ምን የምትፈልጊው ነው? በቃ እንጨርስ። በቃ አንቺ ምንጭ ተነሽ ግዴለሽ ምንጭ እና ከሷ ጋር ትንሽ አወራና ነው ይወጣሉ። ነገ እመጣለሁ። ግዴለሽ እውነት እንዳይወጣብሽ አው ቁጭ ብለሽ ነይ። ግዴለሽ ተነሽ ሂጂ። በጣም አሪፍ የምለዋቻችን እንግዲህ አይገርም ይመስል ነበር። ከሷ ጋር ነው ገብተናል። ሰላም አሁን ሰላም ብዙ ያልነገርሽ ነገር አለ። ምናልባት አይመለከተኝም ይሆናል። ስለናቴ ራሱን የቻለ ጥርጣሬ ስለከተተኝ ነገር ነውና በዚህ ልክ ስሜትሽን እየረበሽው በዚህ ልክ ከሆነ አሁን ችግሩ ማን ጋር ነው ራሱ ግራ እያገባኝ ነው። ለማንኛውም ግን ነገ ደግሞ ባለቤትሽ ሲመጣ እኔም የራሴን ነገር እስከዛ መረጃዎችን እየሰበሰብኩኝ ነገ ደግሞ በሰፊው ደግሞ ከባለቤትሽ ጋር ምንድነው የተፈጠረው የሚለውን ነገር በደንብ እንጠራና የምናወራበት ነው የሚሆነው። ዛሬ ግን አሁን በእንደዚህ አይነት ስሜት ሁለታችሁ እንድትገናኙ አልፈልግምና ምቺ ከሆነ እኔ ጋር እንሂድ ማለት እኔ ጋር እንረፍና አሁን በዚህ ስሜት ሁለታችሁም አንድ ቤት ነው። ማንንም ማገላገል የለም፣ ባለቤትሽም የለም። ሌላ ነገር ውስጥ እንዳትገቡ ነው። ከዛ መንገዱ ይመቻችላትና የባሰ ያው ማገጠች ብላ አሁን ምን እንደምትናገራችሁ ሰምታችኋል። እኔ ከዚህ ቤት የትም አልሄድም፣ የትም ጥዬላት አልወጣም። ሰላም ምን አለ መሰለሽ እና እየፈራለሁ ኩረደሻለሁ እኮ ምናልባት ትራሽን ከመጠበቅ አንግል እያይሽው ነው። ግን ደግሞ እኔ አሁን ሁለታችሁም በዚህ ንዴት ስር ሁለታችሁን እዚህ ጥሎ መሄዱ ልክ አይደለም። የመጣ ይምጣ፣ ቤቴንም ትዳሬንም ጥዬላት አልሄድም። ግዴለሽም እኔ ጋር ነውና ነገ ያለውን ነገር ነው። በጭራሽ ደግሞ ሌላ ወሬ ልትጠርላት እሷማ ማሳመኛ ነው የምትፈልገው። ያው እንዳልኩ ማገጠችብን ነው የምትለው ሲመጣ እዚህ ሆኜ እጠብቀዋለሁ። ስለዚህ ማናገርም ካለብን እዚሁ እናፋጥጠዋለን እሱን። እንግዲህ ተመልካቾቻችን እንግዲህ ያያችሁትን ይመስላል። አሁን እስቲ ነገ ደግሞ ባለቤቷ ከመጣ በኋላ እኛ እንውጣና ያው እነሱንም ትንሽ ያሳንም ደግሞ መረጋጋቱን ካየው በኋላ እኛ እንወጣለን። ነገ ደግሞ እስቲ ባለቤቷ ከመጣ በኋላ ምንድነው የተፈጠረው፣ ምንስ ነው ያለው ነገር፣ ከጀርባ ያለው ነገር፣ ስለ ልጁስ ደግሞ ያለው ነገር ወይስ ደግሞ እሷን ፍቅረኛ አላት የላት የሚለውን ነገር እዚህ ያለው ነገር በደንብ በራሴም ሰዎችም ምናል መጣራት ሞክራለሁ። የሚቀጥለውን ደግሞ ነገ ደግሞ ምንድነው የሚፈጠረው የሚለውን ነገር የምናየው ነው የሚሆነው። አብራችሁን ቆዩ።